ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ ጉዳይ ወደ እናንተ መጥተናል። ፈሪያት የማነ ሁለተኛ ልጇን በሰላም መገላገሏ ተሰምቷል። ከዓመታት በፊት በአሜሪካ ከኤፍሬም አማረ ጋር የጀመረችው የፍቅር ሕይወት ወደ ትዳር እንደተቀየረና የመጀመሪያ ልጇን ማግኘቷን በማህበራዊ ሚዲያዎች ላይ ይፋ ማድረጓ አይዘነጋም። ከሰሞኑም ሁለተኛ ልጇን በአሜሪካ በሰላም መገላገል እንደቻለችና የሁለት ልጆች እናት መሆኗን ጠቁማለች። ነገር ግን የበርካቶችን ቀልብ የገዛ አንድ ጉዳይ ተከስቷል። ፈሪያት የማነ ለዓመታት ጥያቄና ህልሟ የነበረው ጉዳይ በመጨረሻ በሁለት ልጅ ጥያቄዋ ቢመለስም ነገር ግን የሙዚቀኛው ከጎኗ ያለመኖርና የመለያየታቸውን ዜና በተመለከተ ጥብቅ የሆነ መረጃ ስለ አርቲስት ጥንዶቹ ትዳር ተሰምቷል። ጥንዶቹ በአሜሪካ እጅግ ቅንጡ የሆነ ህይወት እንደሚገፉ የተነገረ ሲሆን ነገር ግን ይህ ቅንጡ የሆነ ህይወታቸው ያመጣባቸው ጣጣ ትዳራቸውን በአንድነት እንዳይቀጥሉ እንዳደረጋቸውም ተነግሯል። ጉዳዩ ምንድን ነው? በዝርዝር መረጃውን ይዘናል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉና ለሚዲያችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በትህትና እንጠቁማለን። ቀጥታ ወደ ዕለታዊ የመዝናኛው ዓለም መረጃችን የምንሻገር ይሆናል። ፈሪያት የማነ የልጅ ጥያቄ ለዓመታት እንቅልፍ ነስቷት እንደቆየ በተደጋጋሚ ትገልጻለች። ከዚህ ቀደም በኢትዮጵያ ትዳር የመሰረተችና እጅግ የተቃና ጎጆ የነበራት ቢሆንም ነገር ግን የልጅ ጥያቄዋ መጨረሻ ትዳሯ ወደ ፍቺ እንዲያመራ አስገድዶታል። ትዳሯ ውስጥ ለረዥም ዓመታቶች መቆየት ብትችልም ግን የልጅ ጥያቄዋ ሊመለስ እንዳልቻልና ከቢሊዮነሩ ባለቤቷም ጋር በመጨረሻ ባልታወቁ ውስን ጉዳዮች ከፍቺ መድረሷ ተነግሯል። ከዓመታት በፊት የሰርግ ሂደቷ የጥሎሽ ከፍተኛ ወጪውና የባለቤቷ ማንነት እጅግ ጥያቄ ሲነሳባቸው የቆዩ ጉዳዮች ነበሩ። ነገር ግን ለረዥም ዓመታት ፈሪያት የማነ የትዳሯን ጉዳይ ሚስጥር አድርጋ ከማህበራዊ ሚዲያዎችም ገሸሽ አድርጋ ብትቆይም ነገር ግን ልጅ ያለመውለዷ ዜናና በትዳሯ ውስጥም ደስተኛ ያለመሆኗ ጉዳይ በማህበራዊ ሚዲያዎች ላይ በስፋት ዜናዎቹ ሲወጡ ነበር። በመጨረሻም የሞቀ ትዳሯን እንደፈታችና ለብቻዋ ለመኖር እንደወሰነች ተገልጿል። ከዛም በኋላ ረዥም ዓመታቶችን ከትዳርም ከፍቅርም ርቃ በግል ስራዎቿ ላይ ትኩረት በማድረግ ለረዥም ዓመታቶች በኢትዮጵያ ቆይታ ነበረ። የኢትዮጵያ ቆይቷ በአንዳንድ ፖለቲካዊ ጉዳዮች ወደ አሜሪካ ጉዞ እንድታደርግ ካስገድዳት በኋላ ነበረ ከተወዳጁ ሙዚቀኛ ጋር የፍቅር እንዲሁም የትዳር ጎጆን እንደጀመረች ጉዳዩን ይፋ ሳታደርግ እንደቆየችና ነገር ግን የአድናቂ ወዳጆቿ እንዲሁም የቅርብ ዘመዶቿ ጥያቄ ይበልጥ መምጣቱን ተከትሎ ጉዳዩን ይፋ ለማድረግ እንደወሰነች ከዓመታት በፊት ገልጻ ነበረ። ከዓመታት በፊት ብቅ ባለችባቸው የዩቲዩብ ቪዲዮዎችም ፈሪያት የማነ እጅግ ተወዳጅና በኢትዮጵያ በተለይም በዩቲዩብ ገጽ እጅግ ከፍተኛ ተመልካች ማፍራት ከቻለው ሙዚቀኛ ጋር የፍቅር ህይወት እንደጀመረች ነብሰ ጡር እንደሆነች ለሚዲያ ይፋ አድርጋለች። ጉዳዩም በበርካታ ኢትዮጵያውያን ዘንድ እጅግ መነጋገሪያ ነበረ። ፈሪያት የማነ ኤፍሬም አማረም በፍቅር ይጣመራሉ፣ የትዳር ጎጆም ይመሰረታሉ ብሎ የጠበቀ ግን ማንም አልነበረም። ከዛ በኋላ ለዓመታት ጥያቄ የነበረባት የልጅ ጉዳይ እንደተፈታና የመጀመሪያ ልጇን ማግኘት እንደተቻለች በትዳሯም እጅግ ደስተኛ እንደነበረች በማህበራዊ ሚዲያ ለጠፋቸው ፎቶግራፎች አስታውቃ ነበረ። በርካቶች በተለይም በአሜሪካ ያሉ የቅርብ ወዳጆቿም የትዳር ህይወቷ እጅግ የተረጋጋና መልካም እንደሆነ በአሜሪካም እጅግ ቅንጡ የተባለ ህይወትን ሁለቱ ጥንዶች እየገፉ እንደሚገኝ ገልጸው ነበር። ከወራት በፊት ግን ስለ አርቲስቶቹ ስለ ተወዳጆቹ ጥንዶች እጅግ ያልተጠበቁ መረጃዎች በማህበራዊ ሚዲያ በስፋት ሲዘዋወሩ ቆይቷል። በተለይም ደግሞ የሁለተኛ ልጇን ማርገዟን ተከትሎ ባወጣቻቸው ፎቶዎችና ከዛም በኋላ በነበሯት ቪዲዮዎች ላይ የባለቤቷ ኤፍሬም አማረ ከጎኗ ያለመገኘት ጉዳይ ያጋጣሚ ብቻ እንዳልሆነና በአሜሪካ ጥንዶቹ የትዳር ጎጆአቸውን በትነዋል የሚለው ጉዳይ ይበልጥ ጥያቄን አዝሎ መጥቶ ነበረ። በዩቲዩብ ገጽ ከዚህ ቀደም ፍቅር ጀምረናል፣ የልጆች እናትና አባት ሆነናል በሚል የለቀቋቸውን ቪዲዮዎች ያወረዱ ሲሆን ሁለቱም በኢንስታግራም ገጾቻቸው ላይ የነበሩ የጥንድ ፎቶግራፎቻቸውንም ለማጥፋት ተገደዋል። ከዚህም በኋላ ነበረ የጥበቡ አፍቃሪ በሁለቱ ጥንዶች ትዳር መሃል መስማማት እንደሌለና ፍቺም ሳይፈጸም እንዳልቀረ ግምቱን ያኖረው። ከሰሞኑ በሁለተኛ ልጅ እንደተባረከች የተነገረላት ፈሪያት የማነ ከአሜሪካ እጅግ ያልተጠበቁ ጥያቄዎች እየመጡ ይገኛል። ለበርካታ ዓመታት ጥያቄ የሆነባትና የመጀመሪያ ትዳሯንም ለማፍረስ ያስገደዳት የልጅ ጥያቄ እንደተመለሰላትና የሁለት ልጆች እናት መሆኗ በሰላም ልጇን ማቀፏ የተነገረ ሲሆን ነገር ግን አሁንም ካጠገቧ ተወዳጁ የትግርኛ ሙዚቃ አቀንቃኝ ኤፍሬም አማረ እንደሌለ ተገልጿል። በቅርብ ወዳጆቻቸውም ሁለቱ ጥንዶች እንደተለያዩ በስፋት እየተነገረ የሚገኝ ሲሆን ነገሩን በተመለከተ እርግጥ የሆኑ
መረጃዎች ባይወጡም ነገር ግን ፍንጮችን ተከትለን ጉዳዩን ለማጣራት ሙከራ ስናደርግ ሁለቱ ጥንዶች በአሜሪካ የትዳር ጎጇቸው ላይ እንከን እንደገጠመው ተነግሯል። ነገር ግን አርቲስቷ ሁለተኛ ልጇን ማግኘቷን ተከትሎ መላው የጥበብ አፍቃሪና ከዚህ ቀደም በተውኔቱ በሙዚቃ ክሊፖች ላይ የሚያውቃት ሁሉ የእንኳን ደስ አለሽ መልእክትን በስፋት እያደረሰላት ይገኛል። ኤፍሬም አማረ እንዲሁም ደግሞ ፈሪያት የማነ በአሜሪካ የነበራቸውን ሕይወት በተመለከተ እጅግ ቅንጡ የተባለ ሕይወትን ከሚገፉ ጥቂት ኢትዮጵያውያን መካከል እነሱ ተጠቃሾች እንደነበሩ ተነግሯል። በአሜሪካ ቅንጡ የተባለ ሕይወት እየገፉ እንደሚገኝና ጥሩ ሁኔታም ላይ እንዳሉ ተነግሯል። የፍቅር ሕይወታቸውን ግን ምን ሊያበላሸው ቻለ የሚለው ጉዳይ ዛሬም አልተመለሰም። በአሜሪካ ያለው ወቅታዊ ሁኔታ ግን ይህንን ይመስላል። ይህንን ተከትሎ በርካቶች በዚህ ጉዳይ ላይ ጥያቄን እያነሱ ይገኛል። በተለይም ደግሞ ከሰሞኑ በስፋት የሚነሱ የፍች ጥያቄዎችን ተከትሎ በተለይም በአርቲስቶች ላይ ሰፊ ጥያቄዎች እየተከሰቱ ይገኛል። በአንዳንድ እንስት አርቲስቶች በምዕራባውያን የተለመዱ የሲንግል ማምነት ወጎችን ተቀጠሉና አርቲስቶቹ ልጆቻቸውን ለብቻ ለማሳደግ ልጆች ካገኙ በኋላ ትዳሮቻቸውን ያለ ምክንያት እየፈቱ ነው፣ ትዳር ጎጇቸውን እያፈረሱ ነው፣ ልጆች ያላባት እንዲያድጉም እያደረጉ ነው የሚሉ ጥያቄዎች በስፋት በዚህ ጉዳይ ላይ እየተሰነዘሩ ይገኛል። በኢትዮጵያ በዚህ ጉዳይ ተጠቃሽ የሚሆኑ በርካታ አርቲስቶችን ስም መጥቀስ ይቻላል። የትዳር ጎጇቸው እጅግ መልካም እንደሆነና በምንም አይነት ሁኔታ ከልጆቻቸው አባት ጋር መለያየት እንደማይፈልጉ የሚገልጹ አርቲስቶች ከጥቂት ዓመታት በኋላ የትዳራቸውን ፍቺና ልጃቸውን ለብቻ ለማሳደግ መወሰናቸውን በተደጋጋሚ እየገለጹ ይገኛል። ይህም በኢኮኖሚ ፈርጣማ ጡንቻን ከማምጣት ረገድ የመጣና ልጅን ለብቻ የማሳደግ አባዜ ከዚህ ባሻገር ደግሞ ከምዕራባውያን የተቀዳና በምዕራባውያን እንስት አርቲስቶችና ሚሊዮነሮች የሚዘወተር የሲንግል ማምነት ስታይል ወይም ትሬንድ የሚሉት ወግ በኢትዮጵያ በርካታ አርቲስቶች እንደተጠናወታቸው እየተነገረ ይገኛል። ይህንንም ተከትሎ ልጆቻችንን ለብቻችን እናሳድጋለን፣ ቤተሰብ የሚለው ወግ ለኢትዮጵያዊ ምንም ዋጋ የለውም፣ ልጅን ለማሳደግ እናት ብቻ በቂ ናት የሚለው ባህል ለማስቀጠል የመጣ እንደሆነ በስፋት እየተነገረ ይገኛል። በጉዳዩ በርካታ ጥናቶችን እየሰሩ እውቅ ኢትዮጵያውያን በርካታ ምላሾችን ሰጥቷል። በተለይም ደግሞ ለልጆች ጤናማ የሆነ አስተዳደግ ቤተሰቦቻቸው በአንድነት የመኖሩ ጉዳይ የማያሻማና ጥያቄ የማይነሳበት ስለመሆኑ ተደጋግሞ ይነሳል። ከሰሞኑ የአርቲስቶቹ ትዳርስ ምን ገጠመው የሚለው ጉዳይ በቀጣይ በአርቲስቶቹ ዘንድ ምላሽ የሚሰጠው ይሆናል። እኛም መረጃውን በዚህ መልኩ ቃኝተን ለእናንተ ለውድ አድማጮቻችን አደረስን። የዛሬ መረጃችን ይህንን ይመስል ነበረ። ከልብ እናመሰግናለን።